አባት አርበኞች Excellencies, ambassadors and members of the diplomatic community እንዲሁም ሁላችሁም ባለሙሉ ክብር ስለሆናችሁ ክብራትና ክብራን እንኳን ለዚህ ወቅትና በዚህ ጊዜ አገናኘን ለማለት ሞክራለሁ። አድዋ የኢትዮጵያ ዘመን ተሻጋሪ ድልና የወል ትውስታ የሚለውን ትልቅ መጽሐፍ በግንባር ቀደምትነት ዶክተር አሻገሬ ገብረወልድ በመጀመሪያ ይህንን የታሪክ መጽሐፍ ለማሰናዳት ለነበረው ድካም፣ ሐሳብ፣ ጭንቀት፣ መጠበብ፣ አስተውሎት እና ትዕግስት ምስጋናዬን አቀርባለሁ። አብሮት ለሰሩ፣ ለደከሙ፣ ለወጡ፣ ለወረዱ የታሪክ ማጣቀሻን ሁሉ ላቀረቡ የሥራ ባልደረቦቹ እንዲሁም የእርስዎን መጽሐፍ ጊዜና እድል አግኝተው ተመልክተው መርምረው የራሳቸውን አስተያየት ላቀረቡ ቀደም ሲል አስተያየታቸውን ለሰጡን ሰዎች እና ለተባ አመለካከታቸው ከፍ ያለ ምስጋናዬን አቀርባለሁ። መጽሐፉ የደረሰኝ ከትናንትና ወዲያ ነው። በይዘትም ባይሆን ትንሽ ከኔ ጋር የሚስተካከል ይመስላል፣ በቅርጽ ለማለት ነው። ለዚህም ይቅርታ እጠይቃለሁ። ስለዚህ በወጣትነት ጊዜ ምናልባት በአንድ በረራ ላይ አንድ መጽሐፍ እየተናጠቁ ለሁለት ለሶስት ማንበብ ይቻል ነበር። አሁን መጽሐፉ ዳጎስ ያለ በሐሳብም በይዘትም ስለሆነ ከመጀመሪያው እስከ መጨረሻው ተመልክቶ አስተያየት ይሰጠናል ብሎ የሚጠበቅ ነገር ካለ ከይቅርታ ጋር፣ አንዳንዶቹ እድለኞች ናቸው፣ በወፍ በረር ተመልክተውታል። እኔ የማልደብቀው ነገር ኮንቴንቱን ማውጫውን አይቻለሁ፣ የእሳቸውን አስተያየት ተመልክቻለሁ፣ መግቢያውንም አይቻለሁ። ሁልጊዜ ቀልቤን የሚስበው ደግሞ ኢትዮጵያውያን ለጆሮአችን ግቡ የሚሆነው መደመጥ የሚችለው ስለኛ ሌሎች ሲናገሩ ስለሆነ የአድዋን ድል፣ የተጋድሏችን ብርታት፣ የአባቶቻችን እና የእናቶቻችን ጽናት ሌሎች የተረኩበትና ያዩበት አግባብ ስላለ እሱን ምዕራፍ ግን ተመልክቻለሁ። የአድዋ ታሪክ ሊይዛቸው የሚገባው ቁም ነገሮችን እንዳካተተ ከማውጫው ተመልክቻለሁ። ከውጫሌ ስምምነት ውጫሌ ስል ፈገግ ያደረገኝ ነገር አለ። በተለይ ለዓለም አቀፍ የሕግ ባለሙያዎችና ለዲፕሎማቶች በእያንዳንዱ ድርድራችን እንደ ትልቅ ፋኑስ በአንድ በኩል እንደ ትልቅ ደወል ሁልጊዜ ለትንሿም የመግባቢያ ሰነድ የውጫሌ ውል እንደ ደወል ነው ስናስታውሰው እንኖረው። በትንሽ አረፍተ ነገር እንኳን ስንለያይ
ሁል ጊዜ በሐሳባችን በሩሃችን በአንደበታችን የሚመጣው የውጫሌ ውል ነው። ስለዚህ ስንዋዋል ተጠንቅቀን ነው። ምን ጊዜም አንዳንድ ደፋር አያጋጥመንም ማለት አይደለም። አንዳንድ ደፋር አያጋጥመንም ማለት አይደለም። ለዚህ ነው ከህዳሴ ግድብ ጋር ያለው ድርድርም በተለይ ከህግ አንቀጻት ጋር የተያያዘው አንዳንዴ ቶርፒዲያ ሊያደርጉን ሲፈልጉ ባልታሰበ መንገድ አቋርጠው ሊያስፈርሙን ሲፈልጉ ሁልጊዜ ውጫሌ ነው የምናስታውሰው። ስለዚህ ከውጫሌ ስምምነት በጦር ሜዳ ብልሃት የተገኘን ሪዳምሽን ወይም ደግሞ ቪንዲኬሽን ነው። ምንድን ነው? መካስ፣ ካሳ ከመሪ እስከ ወታደር ከጦር አበጋዞች እስከ ቃኞች ከብልህ ሴት መሪዎች እስከ ዲፕሎማቶች ዲፕሎማት የራሳችንም የውጭ ሀገር ተባባሪዎችም በዘመኑ ነበረን። መጽሐፍ ውስጥ ፊታውራሪ ዳምጠውን ተመልክቻለሁ። በዛ ዘመን የኢትዮጵያ ኢንቮይ ወደ ሩሲያ ከተላኩት አንደኛው ናቸው። ከአርሶ አደር እስከ አንጥረኛ የሸማ ባለሙያዎች ከሃይማኖት መሪዎች እስከ ሕክምና ባለሙያዎች ወጌሻዎች ወዘተርፈ ይህን ሁሉ አካቷል። ዘፋኞችንም ጃሎት አሰሚዎችን ሁሉም ዘግበውታል። ይህ ሁሉ ለመዘገብ ለነበረው ትዕግስት እደነቃለሁ። ቅድም አንሳንግ ሄሮስ በእንግሊዝኛ ያልተዘመረላቸው ጀግኖች ቃሉ እንኳ ትርጉሙ ብዙ አይመቸኝም። ምክንያቱም የመጽሐፍ ትጋታችን በዋነኛነት ደግሞ እየተኖረ ስላልተጻፈ አብዛኛው ጽሑፍ ደግሞ በውጭ ሀገር ጸሐፍቶች ላይ የምንተማመን በመሆናችን የማናውቃቸው በርካታ ነበሩ ማለት የተገባ ይመስለኛል። የሆነ ሆኖ ግን የተዋወቁትም ታሪክ የዘነጋናቸውንም ለማስታወስ ጥረት ተደርጓል። የሆነ ሆኖ ግን ታሪክ አንዳንዴ ያዳላል፣ ያጋድላል። በተለይ ለመሪዎችና ለጦር አበጋዞች፣ ለፖለቲካ ልሂቃን፣ ለሃይማኖት መሪዎች፣ ለጥበብ ወዘተርፈ ወደ እነሱ የማጋደል ዝንባሌው ከፍ ያለ ነው። በስራቸው የሚመራውን ወይ እንደ ሁልቆ መሳፍርት ያልፈዋል ወይም እንደ ወዘተርፈ ያልፈዋል። ስለዚህ እርስዎ ነቅሰው ማውጣቶት በተለይ ሌሎች ከስር ከስር ተከትለው ይጽፉ ዘንድ የሚያበረታታ በመሆኑ ይህን መንገድ መከተሎ ትክክል ይመስለኛል። ቢያንስ ልናውቃቸው ሲገባ የተረሱትን እንድናውቃቸው፣ እንድንዘክራቸው፣ የብርሃን ጸዳል እንድንሰጣቸው፣ ፋኖስ እንድንሆናቸው አድርገዋልና በድጋሚ አመሰግናለሁ። እንደተረዳሁት ከሆነ ከሁሉም በላይ ይህ መጽሐፍ ኢትዮጵያዊን ስፒሪት መንፈስ፣ የኢትዮጵያን ካሬጅ ብርታት፣ ኢትዮጵያዊነትን፣ ኢትዮጵያዊ ይቅር ባይነትን
በቫይኪንግ ዘመን በወረራ ዘመን ይቅር ባይነት አይታወቅም። የተማረከ ወይ አንገቱ ይሰላል ይቀላል፣ ወይ ጭንቅላቱ ይከረከማል። በአድዋ ግን ብዙ ፈረንጆች ተጨንቀው ተጠበው ጽፈውበታል። አንድ ሞገደኛ ጸሐፊ ካናዳዊ ነው፣ ስሙን ልለፈው፣ ምክንያቱም በየጊዜው ከኢትዮጵያ ፖለቲካ ጋር ትኩሳት አለው። አንዴ ደህና ነው ሲባል አንዴ ያገረሽበታል። ግን ሳይታከስ ያሞገሰው ግን አድዋ ከሰጣቸው ትልቅ በረከቶች መካከል ይቅር ባይነት ነው። የተማረኩትን በወግ በማድረግ ማስረከብ ነው። ስለዚህ የኢትዮጵያ ትልቅ አስተዋጽኦ ነው ቢባል መሳሳት አይሆንም። ይህ መጽሐፍ የበለጠ ኢትዮጵያዊነትን የሚያተጋ ለአዲስ መትጋት፣ ለአዲስ መፈለግ፣ ለአዲስ ምኞት የሚያነሳሳ ነው። ይህን ካልኩ በኋላ በሶስት ጉዳዮች ላይ ብቻ የመጽሐፉን ቫልዩ ወይም ፋይዳ ላስቀምጥ። አንደኛ ትናንትንና ዛሬን ማገናኘት መቻል። አድዋ የበፊት የኢትዮጵያን የሶሻልና የፖለቲካ ታሪክ መሰረት ያደረገ፣ በተለይ በዋነኛነት ዛሬን የምንሰራበትና ነገን የምንመለከትበት ሀያል መነጽር ነው። አንድ ኒውዮርክ ያሉ ኢትዮጵያዊ ተመራማሪ ዘ ፕሮፌሰር አድዋን አስመልክቶ ሁልጊዜ ስንታደም ቅድም የባለቅኔውን ጸጋዬ ገብረ መድኅንን ፖይት ያነበቡልን ባለሙያ ተለይተውን አያውቁም። እኒህ ፕሮፌሰር the past is never past, the past is the present። ኢትዮጵያዊ ናቸው። ፕሮፌሰር ሽመልስ ይባላል። ያለፈ ታሪክ ከቶ ያለፈ አይደለም፣ ያለፈው የዛሬ መገለጫ ነው። አድዋን የምናየው በዚህ ጸዳሉና አግባቡ ነው። ስለዚህ ከአድዋ የምንወስዳቸው ትልቁ ቫልዩ አንድነትን ነው። የአንድነትን ጸጋና በረከት ነው። ሁለተኛው የሰውን ልጅ እኩልነትና ከበሬታ ነው፣ ዲግኒቲ ነው። ሶስተኛው የአገር ፍቅር ወይም the love of a country ይባላል። በዓለም ተርታ የሚኖረንን አራተኛው ቦታችንንና እይታችንን ስለኛ ያለንን አመለካከት ፍንትው አድርጎ የገለጠ ነው። አድዋ በይኗል። ኢትዮጵያዊ ማንነት የሚባለው ዲፋይን አድርጎታል። በራሱ እንዲቆም፣ ራሱን እንዲችል፣ ለሌሎችም ብርሃን እንዲሆን። ሁለተኛው እና የዚህ መጽሐፍ አስተዋጽኦ የአድዋን ዓለም አቀፋዊ ሲግኒፊካንስ ፋይዳ ማሳየቱ ነው። ትናንት እጅግ ኢትዮጵያን የሚወዱ አንድ ወቅት እንኳን አማቻችን ነበሩ። ፕሮፌሰር ኮርኔል ዌስት የሚባሉ የታወቁ አሜሪካዊ ምሁር ከአንድ ኢትዮጵያዊ ዶክተር ጋር ምናልባት አይታችሁት ይሆናል ውይይት ያደረጉ ነበር አድዋን በሚመለከት። ፕሮፌሰር ኮርኔል ዌስት የአሜሪካ ምጡቅ ኢንተሌክቹዋል የሚባሉ ናቸው። አድዋን ትናንትና ነው።
a source of black pride ነው ያሉታል። የጥቁር ክብር ምንጭና መገለጫ ነው። ማርከስ ጋርቢ ዱቦይስ በመጽሐፋቸው አስቀምጠውታል። በዓለም የተበተነው የጥቁር ሕዝብ የነጻነት ቀንዲል ነው። ከሁሉም በላይ የግፍ የጭቆና ሰንሰለትን ለመበጠስ የነበረውን እንደ ፕሮፌሰር ኮርኔልስ አገላለጽ ኢትዮጵያዊ ኦነስቲ፣ ኢትዮጵያዊ ተአማኒነትን፣ ብርታትን፣ ፐርሲቨረንስ፣ በጎነትን፣ ሂዩሚሊቲ፣ ጀግንነትን፣ በራስ መተማመን ከሁሉም በላይ አድዋ ዲፋይን ያደርገዋል ይላሉ እኒህ ጥቁር አሜሪካዊ። ስለዚህ አድዋ አሁንም እንደ ከዚህ ቀደሙ ሁሉ የአፍሪካውያን አቀፍ እንቅስቃሴን በመምራት አስተምህሮውን በመግለጽ ታላቅ አስተዋጽኦ ይኖረዋል። በገጽ 20 ላይ ጸሐፊውም እንደጠቀሱት ከአድዋ በኋላ ብዙ ጊዜ በፍቅር በመውደድ የምንጠቅሳቸው በ1911 ዓመተ ምህረት ጆሴፍ ኤፍሬም ሄይዋርድ የተባሉ የኢትዮጵያ መገለጥ የኢትዮጵያ ብሩህነት ብለው ባስቀመጡት፣ አንዳንዶቹ የኢትዮጵያ መገለጥ ሲባሉ ኢትዮጵያን ብቻ ማለቱ አይደለም አፍሪካንም ማለቱ ይኖላሉ። ሰየውን መልካም፣ መጽሐፉ ግን ኢትዮጵያን በአንድ ኢትዮጵያ መገለጽ ነው የሚሉት። የኢትዮጵያን ህብር ሀሳብ መንፈስ ለመግለጽ የተጠቀሙበት ነው። ይህም ማለት ራስን መሆን፣ ራስን ማክበር፣ ላከበረህ ደግሞ መታመን ማለት ነው። ኢትዮጵያዊ መገለጥ ይህ በመገለጥ ብቻ ሳይሆን በመላው ዓለም የፍልስፍና ሙግትንም የጫረ ነው። ለነጻነት ተጋድሎ የአንግሎ ሳክሰን የነጭ ማለት ነው መታበይን፣ አሮጋንስን የገለጠበትና በጥቁርና በነጭ መካከል እኩልነትን ያወጀበት ነው። ይህ መጽሐፍ ያንን ይዋጃል፣ ያንን ያመላክታል። ሶስተኛውና ምናልባት ዋነኛው አድዋ የኢትዮጵያ የማህበራዊ ፖለቲካ ታሪክ አንደኛው ዋና ነቁጥ መልክ የመሆኑን ያህል የኢትዮጵያን የድል ምንጭ እና መሰረት የሆነውን ሀሳብ ደግሞ በጥልቀት እንድንመረምር ያስችላል። ወታደራዊ ገድሉ እንደተጠበቀው ነው። ለምን፣ እንዴት፣ ምንስ መሰረት ቢኖረን ነው? በዚህ ብቻ አይደለም፣ ትጉህ የሆነ የእውቀት ኃይልና የሀሳብ መነሻ ነው። አፍሪካውያን ወንድሞቻችን በተደጋጋሚ እንደሚናገሩት አድዋ has become a source of an inspiring intelligent discourse ነው። የሀሳብ አድዋን የሀሳብ መሟገቻ መከራከሪያ፣ ምክንያቱም በዛ ውስጥ ራሳቸውን ስለሚያገኙ፣ ምክንያቱም በዛ ውስጥ የወደፊት ጣፋንታቸውን በልበ ሙሉነት ለመተለም የሚያስችላቸው መሆኑ ነው። ስለሆነም አድዋ ብሩህ የሆነ የሀሳብ ማዳወሪያ እና መነጋገሪያ እንደሆነ ለማመላከት ነው። መጽሐፉ ይህንን አስተዋጽኦ ያደርጋል። ልክ በተደጋጋሚ ሳንታክት ምን ጠቅሳቸዋለሁ። በ1800
በ1800 መንገድ ጠፍቷቸው የገቡ ኢትዮጵያውያን ነጋዴዎች ከአሌክሳንድሪያ ኒውዮርክ ተገኙ። እንደ አባቶቻቸው እናቶቻቸው በሰላም ለመድረስ ላበቃቸው ለአምላካቸው ምስጋና ለማቅረብ ቤተ ክርስቲያን ወደ ተባለ ቦታ ሄዱ። በተደጋጋሚ ተነግሯል። የለም እናንተማ ጥቁሮች ናችሁ ከኛ እኩል አትቀመጡም ተባሉ። መቀመጫ ቦታችሁ ቢኖር ፓቲዮ ነው የሚባል ሰቀላ ላይ ወይም ደግሞ ተኋላ ተመግቢያው ላይ ነው ተባሉ። ይህን ለመቀበል ፈቃደኛ አልነበሩም። ይህ ከአድዋ በፊት ነው። ስለሆነም ራሳቸውን ቤተ ክርስቲያን መሰረቱ። ሁላችሁም ታውቁትን ቸርች ኦፍ አቢሲኒያ። ብዙ ሰው ቸርች ኦፍ አቢሲኒያን ኒውዮርክ ብቻ ያለ ይመስለዋል። የጥቁሮች የንቅናቄ ማዕከል የሆነውን ኮምፕተንን ዋትስን ብናይ ቸርች ኦፍ አቢሲኒያ የንቅናቄያቸው ማዕከል ነው። ድሮ በባርነት በጥጥ ለቀማ በትንቧሃ ነቀላ ይሰማሩ የነበሩ ጥቁር ወንድሞቻችንና እህቶቻችን ማንነታቸውን ለማረጋገጥ በዛም ብጽዕና ለማግኘት የሚተክሉት የኢትዮጵያ ወይም አቢሲኒያ ቸርች ነው። ስለዚህ አስተዋጽኦ በረከቱ ሰፋ ያለ ነው። ስለዚህ አንዳንዴም ወደ ኋላ እየሄድን የሀሳቡ የድላችን የአድዋ መገለጣችን እና የብርታት መሰረታችን በዛ ልኬታ ደግሞ ማየቱ ጥሩ ነው። በቀደም ዕለት የጠቀስኩት ስትሪት ፕሪቸር ይባላል። ማለትም የመንገድ ሰባኪ፣ እንደኛው እንደ ባህታዊ ማለት ነው። ሮበርት አሌክሳንደር ያንግ የኢትዮጵያ ማኒፌስቶ የኢትዮጵያ መግለጫ ነው። ይህ ደግሞ በ1821 ነው። በፊት እኔ ሙሉ ሰው ነኝ ነው ያለው። እንደ ሰው እንድወሰድሻለሁ ወይም እንደ ሰው ሞታለሁ፣ እንደ ሰው ወለዳለሁ። አምላክ ሩሁን ሰጥቶኛል። ስለዚህ እንደ ማንኛውም ሰው ጥቁር እህትና ወንድሞች ዓለም አቀፋዊ ነፃነት ይገባቸዋል ነው ያለው። ምዕራባውያን የሂውማን ራይትስ ኢንስትሩመንትን መሳሪያን ከመጻፋቸው ቀደም ብሎ ለዚህ አብነት ያደረገው ኢትዮጵያ ነው። አድዋም ለዚህ ምኞት ለዚህ ብርታት ሰንሰለትን የመበጠስ ፍላጎት ምላሽ ሰጠ። ለዚህ ነው በጥቁር ሕዝቦች መካከል ገኖ የሚታየው። ስለዚህ እኛ ኢትዮጵያውያን ገድሎቻችን ስናስብ ወደ ኋላ ሄደን የኢትዮጵያዊነትን ሀሳብ፣ ምርምር፣ ምጡቅ ምልከታ፣ አይዲዬሽን መመራመር ማሰብ ይኖርብናል። በቀደም ዕለት እዚህ አዳራሽ ክብርት ከንቲባ ብዙ አዳራሽ እንዳለ ገልጸውልኛል፣ ተመልክቻለሁ። ግሎባል ብላክ ሴንተር የሚባል ድርጅት አባላት ከተለያዩ ዓለም የተሰባሰቡ ጥቁር ወንድሞችና እህቶች ተሰባስበው ነበር። ሮቢን ዎከር የተባሉ ምክትል ኃላፊ ናቸው። ቬሪ ፕሮሊፊክ የሆኑ የሚያስገርሙ ጸሐፊ ናቸው። ቅድም የታሪክ መጽሐፍ 1000 ነው ቁጥሩ ሲል ሰምቼዋለሁ። የእሳቸው ዘርዘር ካረጉት ደግሞ 2000 ይሆናል። ሰጥተውኛል። መቼ እንዳነበው ማነበው ጊዜ ነው። ኢትዮጵያውያን ታሪካችሁን ይላሉ። በቀደም ዕለት እዚህ ሲያስተምሩን አቡሽ በተለያዩ ተቋሞች ዩኒቨርሲቲዎች ሄደው ቢገልጹ ጥሩ ነበር። ኢትዮጵያውያን የመጽሐፉ ታይትል
when we ruled ነው። ገዥና አስተዳዳሪ በነበርንበት ዘመን ነው የሚሉት አፍሪካውያን። ኢትዮጵያውያን በቅርብ ጊዜ ታሪክ ብቻ ሳይሆን አንዳንዴም ወደ ኋላ ሂዱ ነው የሚሉት። የስነ ፈለክ ምርምሩን መቼም በቤተ ክህነት ያላችሁ ታውቁታላችሁ። ጥበቡን የአክሱም ሐውልት ላሊበላ and so many of የራሳችን እሱን መርምሩት ነው የሚሉት። በአርኪኦሎጂያዊ ቅርስነቱ ብቻ ሳይሆን ከዛ ጋር ያንን ያመጣውን ሐሳብና አይዲያ መርምሩት ይላሉ። ስለዚህ በዚህ ልኬታ ሌሎች ደግሞ ተመራማሪዎች ሰፋ እያደረጉ እንደሚያዩት ግልጽ ነው። መጽሐፉ ክቡራትና ክቡራን የእውቀት ማስፋፊያ ነው፣ የጎደለ መሙያ ነው፣ ራስን መመርመሪያ ነው፣ መፈተሻ ነው። ወራር በዓለም የሚኖረንን ቦታ ልኬታ እንድናይ እንድናስተውል የሚያግዝ ነው። ባየሁት ልኬታ ቅድም የኢትዮጵያን መከላከያ ኃይል አላየም የሚል ነበር። እኔ ግን ትንሽ ቃረም ባረኩት ልኬታ በተለይ የኢትዮጵያ ሰላም አስከባሪ ኃይል ሆነው በኮሪያ፣ በኮንጎ፣ በሩዋንዳ፣ በላይቤሪያ ወዘተርፈ መስዋዕት ያደረጉትን ለዓለም አቀፍ ሰላም የተጨነቁትን የተጠበቡትን ሪኮግናይዝ ያደርጋል። በቀረበው ሐሳብ ልኬታ እሱን ትንሽ ዳጎስ ማድረግ መልካም ነው ለማለት ነው። ዋናው መጽሐፉ አስተምሮቱ ኢትዮጵያዊነትን ከቡድን እሳቤ ያላቅቀዋል። የቡድን እሳቤ እስረኛ ያደርገው። በቡድን ማሰብ የሚፈልግም በሙሉ ይከረክመዋል፣ ያስተካክለዋል። ምክንያቱም ኢትዮጵያዊነትን ስለሚያጎላ። ስለዚህ ኃላፊነታችን የሚሆነው በረከቱን ተቀብለን ማንበብ ነው፣ ራስን መመርመር ነው። ምክንያቱም ብሩህነት ይሰጣል፣ ምክንያታዊ እሳቤን ያጎለብታል። በዚህ ልኬታ ነው ለፖለቲካ ሰዎች እንዲህ አይነት ታጡታላችሁ ብዬ ሳይሆን እንዲህ አይነት መድብል መጽሐፍ የስክነት ምንጭ ነው፣ የአርምሞ ምንጭ ነው፣ የመጨመት መደላደል ነው። ራሳችሁን እዛ ውስጥ ስለምታገኙት ከመጽሐፉ ጋር ፕሮግራማችሁን አዋዙት። የኢትዮጵያን ትልቅ ስዕል ስለሚገልጽ የማንበብ አቅላችን የመረዳት ጉጉታችን ስላነቃቁት በድጋሚ ከፍ ያለ ምስጋና አቀርባለሁ። ወንድም አፍሪካውያን ምን ይላሉ? የአሁንም ህመም ስለሆነ ነው። አንበሳው ታሪኩን መጻፍ እስኪጀምር ድረስ ታሪክ የሚያጀግነው አዳኙን ነው ይላል። ስለዚህ ብዙ አንበሶች ስላላችሁ ጻፉ። አሁንም የሚያስቸግረን የኢትዮጵያ ኩነት፣ የኢትዮጵያ ውሎ፣ የኢትዮጵያ ፋንታ በአልፎ ያጅ ጋዜጠኛ ሊተለም አይችልም። ስለዚህ መጻፍ እንችላለን፣ የታደልን ነን፣ ለዚህ በረከት አለን። ግን የኛን ትርከት የኛን ወግ ራሳችን እንጻፈው፣ ለሌላ አሳልፈን አንስጠው። ሌላው የሚጽፈውን ከማመን በጉጉት ከመከታተል
ነቀፌታም ቢሆን ለራሳችን ጽሑፍ ዋጋና ቫልዩ እንስጠው። በመጨረሻ ረዳት ፕሮፌሰር አበባው ያነሱትን ጥያቄ በሚገባኝ መልክ ልመልሰው። የአድዋ ሰዎች ምን ታስባላችሁ? መስዋዕትነታቸውን በዛች ዕለት ነፍስ ስትወጣ ሩህ ስትለይ ቀሪው ትውልድ መስዋዕትነታችን ያስታውስ ይሆን ያሉት። ይህ ትልቅ ጥያቄ ነው ፕሮፌሰር። እድለኞች ናቸው። እነሆ ከነሙሉ ክብራቸው፣ ወዘናቸው፣ ሀሳባቸው፣ ጭንቀታቸው፣ ኢትዮጵያዊ ትጋታቸው፣ መስዋዕትነታቸው ሁሉ እነሆ እናስባቸዋለን። ይልቅስ እኔን የሚያሳስበኝ አገርን ለመጉዳት መስዋዕት የሚሆኑ ሰዎች ናቸው። ኢትዮጵያዊነት ትልቅ ገናና ኃይል ነው። ከፖለቲካ በላይ ነው። በፖለቲካ ፍላጎትና በኢትዮጵያዊነት መካከል ያለውን የተስረከረከ ሀሳብ እገነዘባለሁ። እኒህ ሀገርን በመጉዳት የሞትን መንገድ የመስዋዕትን መንገድ የመረጡ ወንድሞች እህቶች ያው የኛው ስለሆኑ እውን ታሪክ ያስታውሳቸዋል። እውን ታሪክ ይቅርታን ይቸራቸዋል። ታሪክ ይነቅፋቸዋል፣ ያነውራቸዋል፣ ይኮንናቸዋል። ይህን ጥያቄ እኔም አቀርባለሁኝ። ስላዳመጣችሁኝ ከፍ ያለ ምስጋና አቀርባለሁ።